300 ሺህ ኤርትራ ስደተኛ ሊያስወጣ ዛተ ስትሉ ነበር እንዴ? ዲባቡ 300 ሺህ እንዴ ጸራርጎ ከፈለክ ባዲግራት ወይ ሽሬ ከፈለክ በአስመራ በኤርፖርት ይመጣልሃል። ማን አባቱ አግብቶት ነው ትንሽ በልስተ ኢትዮጵያ ውስጥ ያሉ ስደተኞች ጠቅላላ እኮ ተደምረው ቢቆዩ ከኤርትራ ህዝብ ጋር እኩል ነው የኤርትራ ህዝብ በሙሉ ነቅሎ መጥቶ ኢትዮጵያ ቢገባ ወከና ኮሜዲቲት ሀገርና ሰፈር ይለያያል። እሺ ሰፈር ናችሁ እኮ እናንተ ኢትዮጵያ ውስጥ ያለውን የኤርትራ ስደተኛ ዲፖርት ብናደርገው እንደ ሀገር ራሱ መቋቋማችሁ እርስ በርስ ባልታይ ታልቃላችሁ። በአንድ ዓመት ሴት የኤርትራ ህዝብ በሙሉ ጭኖ እኮ ሊያመጣ ይችላል። የኢትዮጵያ አየር መንገድ ጠራርጎ ሊያወጣችሁ ይችላል። ጠራርጎ ሃይዌይ ወስዶ ሊያሰፍራችሁ ይችላል ማለት ነው። ከኢትዮጵያ ጋር ተወዳድሩ ይቅርባችሁ። አይሁን ትራምፕ እንዳለ ዜጎችን አምጥቼ ለቅባለው ሲል ዲፖርት አድርግባለው ሲል ምን ተናግራል አላልኩም? ምንድን ታዲያ ኢትዮጵያ ሲልምጮ ሂድ እዛ ራስህን ቻል ጥገኛ አብይ አህመድ ያደረገው ከ300 ሺህ ኤርትራውያን 300 የሚሆኑ ሰላዮችን መርጦ ነው የላከላቸው። አሁንም ቢሆን እምላቸዋለሁ በስደተኛ ስም ኢትዮጵያ ውስጥ ገብተው የሚሰልል ኤርትራ ከተገኘ ወደ ሲኦል ይላካል ብያቸዋለሁ። ሲኦል ማለት ሰዋ ኤርትራ ማለት ነው። ለዚህ ላይ 70 ሺህ ኤርትራውያኖችን አባሮ ምናምን መለስ ዜናዊ ማነው አብይ አህመድ ደገመው ምናምን ከመለስ ዜናዊ ልጆች ጋር ቂጥ ገጥሞ አሁን እየጨፈረ ያለው ማነው? ወፍዬ ራሳቸው አይደሉ የፈጣሪ ያለ ከደብረ ጽዮን ጋር አሁን እየጨፈረ ያለው ማነው? የማነ ገብረስ አይደለም መለስ ዜናዊ ሊረግም ይመክራል። አሁን የማነ ገብረስ መለስ ዜናዊ እንዲያደርግ ብሎ አብይ አህመድን ከማጋዳ መሳሰል መለስ ዜናዊ ጋር መሳሰል መለስ ዜናዊ ያው እርኩስ ነው። እባቡን የባብ ልጅ እባብ በላውና መድኃኒቱ ጠፋ እርስ በርስ ሆነና አለው። ሁለት ደንቆሮች ማለት እናንተ ናችሁ። ሁለት እባቦች ማለት ኢትዮጵያ ውስጥ ተፈጥረው እኔም የሚገርመኝ ነው አሪውን በንዚ ኢንፌመስ ማስሊፖት ውስጥ ታርቲድ ማን ነበር የጀመረው? ሻዕቢያ። መቼ 1990 ጦርነት ከመጀመሩ በፊት። ሌላስ መቼ? አሰብ ስትገነጠል 23600 ኤርትራውያን ዲፖርት ያደረገው ማን ነው? ሻዕቢያ ጀመረው፣ ወያኔ ቀጠለው። ራይት? አዎ። አሁን አብይ አለ አንደኛ ልንገርህ ቢፈልግ ያደርገዋል። እሺ? አዎ። ምን ፈልግ ዊክ አንዱዛ አንተ ዲፖርት ብታደርግልን እልል ብለን እንደምንቀበለው ማንን ባንዳዎቹ እናገኛቸዋለን። እኛ ከዚህ ለይተን ዲፖርት እንደምናደርገው ሁሉ ኤርትራ እዛ ካሉ ለይተው ዲፖርት ቢያደርግልን እኮ ወፉ ምን ማለት ነው ታውቃለህ? የኤርትራ የኢትዮጵያ አሸባሪና ሰላይ ባንዳ በሙሉ ተጠራርጎ ወዴት መጣ? ለፍርድ ቀረበ ማለት ነው። ይህንን የሚያክል ድርጅት እንካ ከዚህ ላይ ሼር ውሰድና ያን ኦና ቤት እና አልማው ስንል እምቢ ያለው ማን ነው? ሻዕቢያ አይደለም ምንም ወይ እንኳን በአሰብ አሁን በኤርትራ ሲለወጣል ኤርትራ በሙሉ እንደ ሀገር ውሰጂኝና አየር መንገድ ስጥኝ ብትል የትኛው ይበልጣል? 100 ሚሊዮን ሰው የሚያስተናግድ ኤርፖርት 100 አውሮፕላኖች በአንዴ ማዘዝ የሚችል የራሱን አውሮፕላን ፓርት ማምረት የጀመረ የራሱን አውሮፕላን መገጣጠሚያ ያለው የራሱ ኤርስፔስ ያለው በቢሊዮን 10 ቢሊዮን ዶላር የሚያመርት አፍሪካን ከመላው ዓለም ጋር የሚያገናኝ ይህን የሚያክል ድርጅት ልስጥ ሲባል አልሆንም ያልክ ድህነት ተጣብቆ አለቅም ያልክ አንተ የድህነት ጠበቃ ወዬ ወዴት ነው ያለኸው? ወዴት ነው ያላችሁት? ኢትዮጵያ አየር መንገድና ኤርትራ እንደ ሀገር እንኳን በኤርትራ ለውጡ ትቀዳላችሁ። በአሰብ አይደል በኤርትራ የጨነቀለት አለ የጨነቀው እርኩስ ያገባል ማለት የጨነቀው አብይ አህመድ ወስዶ ኢትዮጵያ ኤርላይንስ መንገድ ሼር ልስጣችሁና ምናምን ብሎ ይላችኋል። እልል ብለው መቀበል ያለባቸው ነገር ምን ቢሉ ጥሩ ነው? እምቢ እዩት ባርነት ድህነት ይዞ አለቅ ብሎት ብለምላችሁ ኩለዛ ነው። ኤርትራውነት ማለት የኢትዮጵያ የሆነ ነገር እምቢ ማለት ነው ብያልኩ በአንዳነት ነው ብየምልህ ለዚህ ነው። እሺ አምነስቲና አስመራ እኔ አንድ በጣም የገረመኝ ነገር በነገራችሁ ላይ ሻዕቢያ ሀገራት የሚመሩ በመሰቀላችሁ ባይላተራል ሪሌሽንሺፕ ህገ ስርዓት ዓለም አቀፍ ህጎች ያሉ ስምምነቶች ምናምን አንድ ወዳጄ አንተ ትልቅ ባለስልጣን የነገረኝ ነገር ሲዩሜ አለኝ ወይ ቹክ ስለኝ ነው ነገር በጨዋታ ማለት ልጅ ሴቭ አድርጋት ቁጭ ነው ማድረጋት አምሮ ድንገት ያወራኛል። ሲዩሜ አለኝ ወይ ኢሳያስ ጠረጴዛ ላይ 78 ሰነዶች አሉ ተቋቃለ ነው ወሬ ሳገኝ እንዲህ ነው ማድረግ ሲዩሜ ኢሳያስ ጠረጴዛ ላይ 78 ሰነዶች አሉ አለኝ። የምን አልኩት በባይላተራል በባህር ንግድ በምናምን በኢንፍራስትራክቸር ምናምን ነገር ባይላተራል ሪሌሽንሺፕ ለመስራት ልብ አድርጉ ሀገራት ግንኙነት የሚመራው በህግ በስርዓት በምናምን ይሄ ህግ አያቅ ስርዓት አያቅ ስምምነት አያቅ የአየር መንገድ ህግ አያቅ እንደ ኢትዮጵያ አየር መንገድ ኪሳው እኮ ዘርፍ ሄደኩ እኮ ምንድነው ጥንጣለ ድሩ እያልኩ አይደል ቅድም የዛ ብጤ እኮ ሻዕቢያ ሰው ሆኖ ብሄድ ብታዩት እኮ
አታዩትም እንጂ ዝቅ ብቻ ተቀዳደደ ምናምን ተቀዳደደ መንገድ ላይ ነው ጉራውን እየቸረቸረ የሚሰው እኮ ድህነቱና እንትኑ አናውዞት ድህነትና ይሄ ችግሩ አናውዞት እንደ ቀውስ ወፈፍ እያደረገው የሚሄድ ሰው እኮ ግን ያው አካራውቶ ይደው አይ ሰሞኑ ግን ኤርትራ ጀነራሎች እንዴት አድርጋችሁ ሊሳላችኋቸው እናንተ አይታችኋቸው በጣም እያሳቁኝ ነው ፌስቡክ ላይ እኮ የኤርትራ ጀነራሎች አንተ ሰው እነዚህ ጎስት ይመስላሉ ታውቃለህ ከመቃብሩ ፈንቅለው የወጡ ጎስት መሰለው የኤርትራ ጀነራሎች ናቸው ይሉኝ ወለበል አመዳም ኤኒዌይስ ትግራይ ወደ ቀልቧ ተመልሳ ራሷንም ከዚህ ከጦርነት አዝቅትም በለው ከጦርነት ውጥረትም በለው ማላቀቅ የምትችለው ከሻቢያ ጋር ያላት ግንኙነት ስለበጠስ ብቻ ነው ወያኔ መጥፊያው ሻቢያ ነው ወያኔ በሽታው ያለው ከሻቢያ ጋር ያለው ግንኙነት ነው ከሻቢያ ጋር ያለው ትስስር ነው ጀነራል ታደሰ ራሱ ጅዋጅ ወይ ነው እንዳልኳችሁ እዚህ ጋር ስትሉት እዚህ ጋር ነው ከዛ አማኑኤልን አየሁት ማሽላው ማለት ነው እኛ አይደለም ያልኩት ማሽላው ተደብቆ የከረመ ሰውዬ ነው ብሎ ያለው እሱ ነው ጌታቸው ረዳ ማንን አቶ አማኑኤል በጦርነት ወቅት ማሽላው ተደብቆ ለጥሎ ከርቦ መጣ ሲመጣ እኛ ምን አለው ማሽላው አማኑኤል የሚለው ማለት ከዛ ምንድነው ስሙ ስራና ተግባሩ ካየው ታደሰ ወረደ ጅዋጅ ወይ ነው እሱ ደግሞ ተወዛዋዥ ነው ተወዛዋዥ ይሄ ጅዋጅ ወይ ጫውታ ያኛው ተወዛዋዥ ነው ድምጻዊ ማለት ዘፋኙ ኢሳያስ አፈወርቂ በነገራችን ላይ ጌታቸው ረዳ ከስልጣን እንዲወገድ በተደረገው ጥረት ውስጥ ቁልፉ ሚና ያለው ሻቢያ ነው እናንተ ዝም ብላችሁ ጌታቸው ረዳ ደብረጽዮን ነው ብራም ትላችሁ ነው የፕሪቶሪያው ስምምነት በተግባር ይተገበር ብሎ ስላለ ነው ጌታቸው ረዳን ሰብሮ ያዙት ሻቢያ ላስገድለው ይችላል ብዬ ስላችሁ አላመናችሁኝ ነበር ለገሉት ለትንሽ ነው አምልጦ የወጣው በነገራችሁ ላይ ጌቶ ስብሰባ ስላለኝ እንደው አዲስ አበባ ልሂድ ብዬ ወጣው ምናምን ብሎ ሲላችሁ አሁን በወቅቱ ለወሬም ስለማመች ዝም ብዬ ነው ያላልኳችሁ ጌታቸው ረዳ ላጥ ብሎ ቀድሞ የወጣው እና የተረፈው ዶክተር አብይ ነው እንዴ ድንገት አገር ያገባው ዶክተር አብይም ሳይሆን የፌደራል መንግስት የደህንነት መዋቅሩ ጌታቸው ረዳ ሊገደል እንደሆነ መረጃ ደርሷቸው ቀድመው ያወጡት ጌታቸው እሺ ሰምታችሁኛ ጌታቸው ረዳ እሱ እንደሚለው ስብሰባ ለሄድ ፌደራል ምናምን ብሎ ወጥቷል የፌደራሉ መንግስት ጌታቸው ላይ ህይወቱ አደጋ ላይ እንደወደቀ አውቆ ቀድሞ ነው ይዞት ያወጣው ከላም ምናምን ተሰውጣው በዛ አጋጣሚ እንጂ ተበልቶ ነበር ጌታቸው ያወረዳቸው ጀነራል ታደሰ መልሶ አልሾማቸው ማለት መልሶ መሾሙ ሳይንስ አማኑኤል ማሽላው ምክትሉ አድርጎ ትረፍ ያን አድርጎ ሳይንስ ደግሞ አሁን ምን እያለ ነው እና ልሸልምህ ብሎ አለው ጌታቸው ደግሞ ጋቢ አልፈልግም ማለት እኔ አሳቀኝ ምንድነው ካላችሁ ሽልማቱ ጋቢ መሆኑን በምን አወቀ ነው አይታችሁ ከሆነ ጌቾ ደግሞ ብዙ ቦታ ጋቢ ሲሸልም አይታችኋል እኔ በቂ ጋቢ ተሸልም ያለው የትግራይ በቂ ጋቢ ሸልሙኛል ሌላ ጋቢ አልፈልግም ብሎ አላሉ እኔ በጣም ነው ያሳቀኝ እሱ ያው ጋቢ በቃ የጌቾ በቃ ያሳቀኝ የቺን ጋቢ ያሰፈ ነው መስቀው እኮ እኔ ጋቢ አልሸለምም ማለት እንደዚህ ሆኖ ፎቶ የሚነሳው ምን ሲሆን ብሎታ ነው እንዲያስመስሉት ታዩ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ